የአማራ ፋኖ ከጥብቅ ማስጠንቀቂያ ጋር ከዚህ በታች በስም ለተዘረዘሩት አጥፊ አማራዎች በማለት ለገለጻቸው ግለሰቦች መልእክት አስተላለፈ። ፋኖ በመልእክቱ ከዛሬዋ ዕለት ጀምሮ ከእነዚህ የጥፋት ድርጊቶቻቸው የማይቆጠቡ ከሆነ ለሚደርስባቸው ማንኛውም ጥፋት ኃላፊነቱን ራሳቸው የሚወስዱ ይሆናል ያለ ሲሆን የአማራ ፋኖ ስር የሚገኘው የቴዎድሮስ እዝ እንዲያፈርሱ በመንግስት ተልእኮ ተሰጥቷቸው እየሰሩ ያሉ ባለሀብቶችና ግለሰቦች ናቸው ያላቸውን ዝርዝር አስቀምጧል። አንደኛ ካሳሁን ተመስገን ወይም ካሳሁን ካርሎስ ወንድሙን በላቸውን ተመስገን በማሰማራት፣ ሁለተኛ ታላቅ ሰው ገዳሙ የስጋ ዘመዷን በማሰማራት ይህች ሴት በተደጋጋሚ አርፋ እንድትቀመጥ ማስጠንቀቂያና ምክር ቢሰጣትም አሁንም ቀጥላለች ያለ ሲሆን ፋኖ በመቀጠልም ሶስተኛ ተዋቸው ደርሶ አዲስ አበባ ስካይላይት ሆቴል ተቀምጦ ከባህር ዳር ወጣቶችን እያስመጣ ተልእኮ ሰጥቶ እያሰማራ ይገኛል። አራተኛ በላይነህ ክንዴ በተለያዩ ሰራተኞቹ አማካኝነት ከዚህ በፊት ጠላት የቴዎድሮስ እዝን አመራር ለከበበበት ዘመቻ በመንግስት ታዞ 70 ሚሊዮን ብር ለጀነራሎች መስጠቱ ይታወቃል። በመጨረሻም አምስተኛ የበላይ እዝን እንዲያፈርሱ ከተመደቡት መካከል ቴዲ የሚባል ሰው ዋነኛው ነው በማለት የአማራ ፋኖ ከከፍተኛ ማስጠንቀቂያ ጋር መግለጫውን አውጥቷል። በተያያዘ መረጃ 7 የመንግስት የጸጥታ ኃይል አባላቶች የአማራ ፋኖን መቀላቀላቸው ተገለጸ። ፋኖ በመግለጫው የብልጽግና መከላከያ ሰራዊት 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑት 7 አባሎች የአማራ ፋኖን ሲቀላቀሉ የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል ብሏል። አገዛዙን ብልጽግና አውደ ውጊያን ጨምሮ በብዙ የጦር ግንባሮች የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፈራረሱ ተግባር ደግሞ አመርቂ ውጤት እያስመዘገበበት ይገኛል በማለት የአማራ ፋኖ ገልጿል። ከክልሉ መረጃ ሳንወጣ የአማራ ፋኖ ታሪካዊ ጀብድ መፈጸሙንም ተናግሯል። ታህሳስ 28 ቀን 2018 ዓመተ ምህረት የአፋብኃ ምኒልክ እዝ አሃዶችና ከአፋሃድ የተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ የመንግስት የጦር ተሽከርካሪዎችን፣ በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ሰራዊቶችን በመማረክ ታላቅ ድል መጎናጸፉን ፋኖ አስታውቋል። ፋኖ በመግለጫው አፋብኃ ምኒልክ እዝ በ3 ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ በሆነችው በላጎት ወርዋሪ ሻለቃና ከአፋሃድ የተለያዩ አሃዶች በጥምረት ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች ላይ ታህሳስ 28 ቀን 2018 ዓመተ ምህረት ማለዳ ጀምሮ በተመሳሳይ ሰዓት በተጀመረው ማጥቃት በርካታ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተጎናጽፏል በማለት አሳውቋል። ፋኖ መግለጫውን ሲቀጥል በአፋብኃ ምኒልክ እዝ አሃዶችና አፋሃድ የተለያዩ አሃዶች ጥምረት ነጻ የወጡ የቤተ አማራ የወረዳና ታዳጊ ከተሞችም ጃማ፣ ከለላና ልጓማ እንዲሁም ደብረ ዘይት ከተሞች በአፋሃድ አሃዶችና አፋብኃ ንጉስ ሚካኤል ኮር ጥምረት በቁጥጥር ስር ሲገቡ ለገዲሃ፣ ገነቴና ሳይንት ደንሳ ከተማ በንጉስ ሚካኤል ኮር እንዲሁም ተንታ አጅባር ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ በቁጥጥር ስር ውለዋል። በዚህም የማጥቃት ወረዳ ከተሞችን ጨምሮ በርካታ የመንግስት አገዛዝ ሰራዊት ተሽከርካሪዎች ከተተኳሽ ጋርና የቡድንና የነፍስ ወከፍ መሳሪያዎች ተማርከዋል በማለት ገልጿል። በመጨረሻም በተጋድሎ የተገኙ ድሎች በማለት ፋኖ ያሳወቀው በልጅ ኢያሱ ኮር በ24ኛ ክፍለ ጦር የተገኙ ድሎች 1 ብሬን፣ 30 ክላሽ፣ 1000 የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኛ። በ23ኛ ክፍለ ጦር የተገኙ ድሎችም 1 ብሬን፣ 1 ስናይፐር፣ 1 ኦራል ወታደራዊ ቁሳቁስ የጫነ፣ 1 ካሶኒ ስንቅ የጫነ፣ 40 ክላሽ፣ 2000 የክላሽ ተተኳሽ፣ 1500 የብሬን ተተኳሽ፣ 25ኛ ምርኮ መቶ አለቃ ሻለቃ ማዕረግተኛን ጨምሮ ተገኝቷል። በላጎት ወርዋሪ ሻለቃ ከልጅ ኢያሱ ኮር ክፍለ ጦሮች ጋር በጥምረት በመሰለፍ ድሎቹን ሰርታለች ያለ ሲሆን በደጋው መብረቅ ኮር 2 ብሬን፣ 75 ክላሽ፣ 1 ኦራል ተተኳሽ የእጅ ቦምብን ጨምሮ 51 መከላከያ፣ 35 ሚሊሻ፣ 20 ፖሊስ በአጠቃላይ 106 ምርኮኛ ተገኝቷል ነው ያለው የአማራ ፋኖ በመግለጫው። በደቡብ ወሎ ዞን የከለላ ወረዳ የሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ አህመድ የሱፍ በጫካ በተደራጁ ታጣቂዎች በተፈጸመ ጥቃት ሕይወታቸው ማለፉን የወረዳው አስተዳደር አስታወቀ። የወረዳው ኮሚኒኬሽን እንዳመለከተው አቶ አሊ አህመድ ሕይወታቸው ያለፈው ማክሰኞ ታህሳስ 28 ቀን 2018 ዓመተ ምህረት ነው። የወረዳው መስተዳደር ባወጣው መግለጫ ጥቃቱን የፈጸሙት አካላት በህቡ በተደራጁ ታጣቂዎች እንደሆነ ተገልጿል። አቶ አሊ አህመድ በ1977 ዓመተ ምህረት በከለላ ወረዳ 025 ተልተሌ ቀበሌ የተወለዱ ሲሆን በደሴ መምህራን ትምህርት ኮሌጅ በዲፕሎማ እንዲሁም ከቅድስት ማርያም ኮሌጅ በትምህርት ዕቅድና አስተዳደር የመጀመሪያ ዲግሪያቸውን አግኝተዋል በማለት ተገልጿል።
ቡርኪና ፋሶ ወታደራዊ መንግስት የሀገሪቱን መሪ ካፒቴን ኢብራሂም ቴራኦሬን ለመግደል የተጠነሰሰን ውስብስብ ሴራ ማክሸፉን አስታወቀ። ከጀርባ እነማን አሉበት የሚለውን በዝርዝር እንመለከተዋለን። የሀገሪቱ የደህንነት ሚኒስትር መሐምዱ ሳና በብሔራዊ ቴሌቪዥን ቀርበው እንደገለጹት ይህንን የግድያ ሙከራ ያቀነባበሩት እንደ አውሮፓውያን አቆጣጠር በ2022 በካፒቴን ቴራኦሬ ከስልጣን የተወገዱት የቀድሞ መሪ ሌተናል ኮሎኔል ፖል ሄንሪ ዴምባ ናቸው። የደህንነት መስሪያ ቤቱ ሴራውን የደረሰበት በመጨረሻዎቹ ሰዓታት እንደነበር የገለጹት ሚኒስትሩ እቅዱ ቅዳሜ ምሽት ላይ ፕሬዝዳንቱን በቅርብ ርቀት ተኩስ ወይም በመኖሪያ ቤታቸው ላይ በሚቀመጥ ፈንጂ በመግደል ስልጣን ለመቆጣጠር ነበር ብለዋል። ሚኒስትሩ አክለውም ለዚህ ተግባር ማስፈጸሚያ የሚውል 70 ሚሊዮን ሴፍ ፍራንክ ወይም ወደ 125,000 ዶላር ከጎረቤት ሀገር አይቮሪ ኮስት እንደተላከ ከሰዋል። ሴረኞቹ የውጭ ኃይሎች ጣልቃ እንዳይገቡ የሀገሪቱ የድሮን ማረፊያ ጣቢያን ለማውደም ማቀዳቸውንም ገልጸዋል። ባለስልጣናቱ ሴረኞቹ ስለ የግድያ እቅዳቸው ሲወያዩ የሚያሳይ ቪዲዮ በእጃቸውም እንደሚገኝ ጠቅሰዋል። መንግስት ሁኔታውን በቁጥጥር ስር መሆኑን ገልጾ ምርመራ እየተካሄደ እንደሆነና የተወሰኑ ግለሰቦችም በቁጥጥር ስር መዋላቸውን አስታውቋል። እስካሁን በኮሎኔል ዳምቢም ሆነ በኮት ዲቫር በኩል የተሰጠ ምላሽ የለም። ካፒቴን ቴራኦሬ እንደ ኤሮፓውያን አቆጣጠር በ2022 ስልጣን ከያዙ ወዲህ ይህ ሙከራ መንግስታቸው ለመገልበጥ የተደረገ ቢያንስ ሶስተኛ ሙከራ እንደሆነ ይነገራል። የ37 ዓመቱ ካፒቴን ኢብራሂም ቴራኦሬ በተለይ በምዕራባውያን በዋናነት በፈረንሳይ ጣልቃ ገብነት ላይ ያላቸውን ጠንካራ ተቃውሞ ተከትሎ በወጣቱ የአፍሪካ ትውልድ ዘንድ እንደ ፓን አፍሪካኒስት መሪ ተቀባይነት አግኝተዋል። ንግግሮቻቸው ብዙውን ጊዜ የአፍሪካን ሉዓላዊነትና ራስን መቻል የሚያንጸባርቁ ናቸው። ቡርኪና ፋሶ ከጎረቤቶቿ ማሊና ኒጀር ጋር በመሆን የሳህል መንግስታት ጥምረት መስርታለች። እነዚህ ሶስት ሀገራት ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ በመውጣት እና ከፈረንሳይ ጋር ያላቸውን ወታደራዊ ግንኙነት በማቋረጥ ወደ ሩሲያ ይበልጥ ተጠግተዋል። ቴራኦሬ ስልጣን ሲይዙ የሀገሪቱን የጸጥታ ችግር ለመፍታት ቃል ገብተው ነበር። ይሁን እንጂ የጂሃዲስት ቡድኖች ወይም አልቃይዳና አይስን የሚደግፉ አሁንም በሀገሪቱ ሰፊ ግዛቶችን በመቆጣጠርም ጥቃት እየሰነዘሩ ይገኛሉ። በሚሊዮን የሚቆጠሩ ዜጎችም ከቀያቸው ተፈናቅለዋል። ቡርኪና ፋሶ ኮት ዲቫርን በተደጋጋሚ ትከሳለች። የቴራኦሬ አስተዳደር ኮት ዲቫር ለፈረንሳይ የቅርብ ወዳጅ ስለሆነችና የቡርኪና ፋሶ ተቃዋሚዎችን ስለምታስጠልል እንደ ስጋት ይቆጠራል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።